ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ኢራን ሰሞኑን ባካሄደችው ጥቃት በርካታ የአሜሪካ የጦር ጀቶች፣ ድሮኖችና የራዳርና የመገናኛ ማዕከላት እንዲሁም የተለያዩ ወታደራዊ መሰረተ ልማቶች አውድማለች። የኢራን እስላማዊ አብዮታዊ ጥበቃ ጓድ ኮርፖሮስ IRGC ቃል አቀባይ ጄኔራል ሁሴን ሙሂቢ ለታስሚ ዜና ወኪል እንደተናገሩት ግጭቱ እንደገና ከተቀሰቀሰ ጊዜ ጀምሮ ባሉት ሳምንታት ውስጥ ኢራን በካምፖች ውስጥ የነበሩ 11 የአሜሪካ ጦር ጀቶችና ሄሊኮፕተር በመሬት ላይ ያሉ ደምስሳለች። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። የአሜሪካው ፕሬዝዳንት ትራምፕ እና ከፍተኛ የደህንነት አማካሪዎቻቸው በኢራን ላይ የሚካሄደው ወታደራዊ ዘመቻ ለማስፋፋት ባደረጉት ውይይት አሜሪካ ባላት የሚሳኤል መከላከያ ክምችት እጥረት ምክንያት የታሰበውን ተጨማሪ የአየር ጥቃት በጊዜያዊነት እንዲገታ መወሰናቸውን ኒውዮርክ ታይምስ በዘገባው አመላክቷል። በዜና ጥንቅራችን አካተናል። የሳውዲ አካል የሆነው የነዳጅ ማጣሪያ በሁቲና በኢራን ተደመሰሰ። ሰሞኑን በተከሰተው የሳውዲ ሁቲን የመምታት የአሜሪካ እስራኤል የባብኤል መንደብ ፍላጎት መነሻ በተጀመረ ጦርነት ሁቲ መስመሩን መዝጋቱ ይታወሳል። ከዚህም ሳውዲ በሰነዘረችው ጥቃት የተመታው ዛሬ ሁቲ በኢራን እገዛ ሳውዲ ከፍተኛ ነዳጅ አጣርታ ለአሜሪካ የምትልክበት ስፍራ በድሮን ክፉኛ መደምሰሱ ተዘግበዋል። የባብኤል መንደብ መዘጋት የንግድ ስርዓቱንም ያዛባል ተብሎ እየተፈራ ነው። በዜና ጥንቅራችን አካተናል። በኢራን የብሪታንያ የጦር ሰፈሮች ለአሜሪካ ወታደራዊ ጥቃት እንዲውል መፍቀዳቸውን አስመልክቶ በለንደን ጥብቅ ማስጠንቀቂያ አስተላለፈ። የኢራን እስላማዊ አብዮታዊ ዘብ IRGC ዩናይትድ ኪንግደም ብሪታንያ የጦር ሰፈሮች በኢራን ላይ የሚቃጡ የአሜሪካ አየር ጥቃቶች እንዲውል መፍቀዳቸው አጥብቆ እንደሚያወግዝ በመግለጽ በለንደን ጥብቅ ማስጠንቀቂያ አስተላልፏል። በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። በዚህን ጊዜ የኢራን እስላማዊ አብዮታዊ ጥበቃ ኃይል IRGC በኢራን 4000 ኪሎ ሜትር ርቀት የሚገኝ እንግሊዝ ዋና ምድር ላይ የሚገኘው ራፋ ፎርድ ወታደራዊ ጣቢያ ላይ ጥቃት ሊሰነዝር እንደሚችል አስጠንቅቋል። የዜና ጥንቅራችን በሰፊው አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ሰሞኑን ኢራን ባካሄደችው ጥቃት በርካታ የአሜሪካ ጦር ጀቶችና ድሮኖች፣ የራዳርና የመገናኛ ማዕከላት እንዲሁም የተለያዩ ወታደራዊ መሰረተ ልማቶችን አውድማለች። የኢራን እስላማዊ አብዮታዊ ጥበቃ ኮርፖስ IRGC ቃል አቀባይ የሆኑት ጄኔራል ሁሴን ሙሂቢ ለታስሚ የዜና ወኪል እንደተናገሩ ግጭቱ እንደገና ከተቀሰቀሰ ጊዜ ጀምሮ ባሉት 2 ሳምንታት ውስጥ ኢራን ካምፖች ውስጥ የነበሩ የ11 የአሜሪካ ጦር ጀቶችና ሄሊኮፕተሮች በመሬት ላይ ያሉ ደምስሳለች። በዚህም በተጨማሪም ኢራን የሚከተሉትን ኢላማ መምታቷን ገልጻለች። የአየርና የድሮን ኃይል 17 የስለላና የጥቃት ድሮኖች፣ አንድ መጥለፊያ ሼልተር ውስጥ የነበረ F-15 የጦር ጀት፣ አንድ P-8 ፖስዶም የባህር ላይ የቅኝት አውሮፕላንና አንድ C-17 ወታደራዊ የግጭት አውሮፕላን፣ 8 የአየር ላይ ነዳጅ ጫኝ አውሮፕላኖች፣ ታንከር፣ 4 ከባድ ሄሊኮፕተሮች፣ የራዳርና የእዝ ማዕከላት፣ 7 የራዳር እዝ ቁጥጥር ማዕከላት፣ 3 የሳተላይት መገናኛ ወይም ሴትኮም ስርዓቶችና 6 ፓትሪዮት ራዳሮች አካባቢ ያለው የፓትሪዮት መከላከያ አይነ በሲር ያደረጉ ሲሆን 3 የአየርና የባህር ቁጥጥር ራዳሮች፣ 8 ቅድመ ማስጠንቀቂያ ራዳሮችና 13 ሌሎች የተለያዩ ራዳሮች፣ 2 ኦፕሬሽን እዝ ማዕከላትና 2 የሲግናል መገናኛ ብዙሃን፣ 1 የዳታ ማዕከልና 1 የአማዞን አርቲፊሻል ኢንተለጀንስ ዳታ ፕሮሰሲንግ ማዕከል፣ ሎጂስቲክና ወታደራዊ ማዕከላትም በዚህም ከፍተኛ ጉዳት የደረሱ ሲሆን 6 የአውሮፕላን ጥገና ማዕከላት፣ 3 የሎጂስቲክ ድጋፍ ሰጪ ቦታዎችና 12 የነዳጅ ታንከሮችና 1 የነዳጅ ፓምፕ ጣቢያ፣ 17 የጦር መሳሪያና የዕቃ መለዋወጫ ዲፖችና 6 የሚሳኤል መጠለያዎችና 6 የሚሳኤል ማስወንጨፊያ፣ 4 HMRS ሚሳኤል ስርዓቶች፣ 4 የፓትሪዮት ስርዓትና 5 የጦር ጄት ሃንገሮች ወይም መጥለፊያዎችና 1 የካሪየር ወይም የነዳጅ ማጣሪያ መሙላያ ፕላትፎርም፣ 1 በሩቅ ቁጥጥር የሚደረግበት ተንሳፋፊ መጋዘንና 1 የነዳጅ ዶኮች ያጠቃልላል። ይህ ወታደራዊ ውድመት ምናልባት ትራምፕ በኦቫል ኦፊስ ውስጥ በቁጣ ይጮህ እንደነበርና አሜሪካ በኢራን ላይ የምታደርገው ጥቃት ለ13 ተከታታይ ምሽቶች እንዲታቆም በአካል ትዕዛዝ አስተላልፏል የተባለው ዘገባ የሚያብራራ ሳይሆን አይቀርም። በዚህን ጊዜ የኢራን እስላማዊ አብዮታዊ ጥበቃ ኃይል IRGC በኢራን በ4000 ኪሎ ሜትር ርቀት ላይ የሚገኘው እንግሊዝ ዋና ምድር ላይ የሚገኘው ራፎርድ ወታደራዊ ጣቢያ ላይ ጥቃት ሊሰነዝር እንደሚችል አስጠንቅቋል። መካከለኛው ምስራቅ ያለው ግጭት ከአሁን በኋላ አካባቢ ድንበር ብቻ የተገደበ አይደለም። የኢራን IRGC የቴህራን ጥቃት አሁን በቀጥታ አውሮፕላን ምድር ሊመታ እንደሚችል በግልጽ አስታውቀዋል። ኢራን በእንግሊዝ ግሎቫስተር የሚገኘው ራፎርድ አየር ማረፊያ ጣቢያ ላይ ህጋዊ የጦርነት ኢላማ መሆኑን በማወጅ ዓለም ላይ አስደንግጣለች።
አስታውቃለች። የፋርስ ባህር ሰላጤ ውስጥ እየተካሄደ ባለው ከፍተኛ ግጭት ምክንያት አሜሪካ መካከለኛው ምስራቅ ያላት የጦር መሳሪያና የክሩዝ ሚሳይል ክምችት ወደ ዝቅተኛ ደረጃ ወርዷል። ይህም እጥረት ለመቅረፍ የአሜሪካ ጦር እጅግ አጥፊ ከሆኑ ቢ1 ላንሰር ከባድ ቦምብ ጣይ አውሮፕላኖች አንዱ ከዚህ ከእንግሊዝ የሚገኘው ራፋርፎርድ ጣቢያ በማንሳት በቀጥታ በኢራን ግዛት ላይ አጥፍቶ የአየር ጥቃት እያደረሰ ነው። አዲሱ የእንግሊዙ ጠቅላይ ሚኒስተር አንዲን በረሃም እንደገለጹ ከሆነ ስልጣን ከያዙ በኋላ ዋሽንግተን የተደረገ ስምምነት በማክበር አሜሪካ አየር ኃይል ይህን እንግሊዝ ጣቢያ በኢራን እንድትጠቀም በይፋ ፈቃድ ሰጥተዋል። አይአርጂሲ በይፋ መግለጫው ቁጥር 46 እንዲህ ሲል አስታውቋል። ኢራን ሉዓላዊነት ለማጥቃት ግዛቱን ወይም ጣቢያው የሚጠቀም ማንኛውም ሀገር ወይም ጣቢያ ምን ያህል ርቀት ላይ ቢገኝም እናጠፋለን። እንደ እስራኤል የምዕራባዊ ስለላ መረጃ ከሆነ ኢራን 4000 ኪሎ ሜትር ርቀት ላይ የሆነው አውሮፕላን ዋና ምድር በመድረስ የሚችለው የረጅም ርቀት ባላስቲክ ሚሳይል አላት። ኢራን በቀጠናው በላይ መሆን አትችልም ይላሉ። የአሜሪካው ፕሬዝዳንት ትራምፕ እና ከፍተኛ የደህንነት አማካሪያቸው በኢራን ላይ የሚካሄደው ወታደራዊ ዘመቻ ለማስፋፋት ባደረጉት ውይይት አሜሪካ ባላት የሚሳይል መከላከያ ክምችት እጥረት ምክንያት የታሰበውን ተጨማሪ አየር ጥቃት በጊዜያዊነት እንዲገቱ መወሰናቸውን ኒውዮርክ ታይምስ በዘገባው ገልጸዋል። እንደ ዘገባው ከሆነ ፕሬዝዳንት ትራምፕ በኢራን ላይ የሚሰነዘረ የአየር ጥቃት ለማጠናከር አቅደ የነበረ ቢሆንም ከወታደርና ደህንነት መሪዎች ጋር ከመከሩ በኋላ ውሳኔው ለጊዜው ለማቆም ተገደዋል። አሜሪካ ጦር አዛዡ ምክር ቤት ሊቀመንበር ጄኔራል ዳንኬን እና አሜሪካ በኢራን ላይ ከፍተኛ ጦር እርምጃ መውሰድ ሙሉ አቅም ያላት ቢሆንም መካከለኛው ምስራቅ የሚገኘው የአሜሪካ ማዕከላዊ እዝ እንደሚጠቀምባቸው የሚሳይል መከላከያ አጭር ጊዜ ውስጥ ሊያልቁ እንደሚችል አሳስቧል። በተጨማሪም በዋይት ሀውስ ከፍተኛ ባለስልጣን ዘንድ ጥቃት ማበራከት ኢራን ወደ ድርድር ጠረጴዛ ያመጣታል የሚል እምነት እንደሌለ ተጠቁሞ ይልቁንም ባለፉት 2 ሳምንታት የተፈጸመ የአየር ጥቃቶች ኢራን ህዝብና መንግስት ከውጭ የመጣባቸውን ስጋት ለመከላከል ይብለጥ አንድ እንደሆኑ ማድረጉን ተገልጿል። አሜሪካ በኢራን ወታደራዊ ኢላማ ላይ ሌሊቱ የምታካሄደው የአየር ጥቃትና ኢራን በክልሉ የሚገኘው የአሜሪካ ወታደራዊ ንብረቱ ላይ የምታደርገው ምላሽ ተከትሎ አርብ ዕለት ላለፉት 2 ሳምንታት ታይቶ የማይታወቅ አንጻራዊ ርጭት የሰፈነበት ቀጥታ እንደነበር ዘገባው አያይዞ አመላክቷል። የሳውዲ አካል የሆነው ነዳጅ ማጣሪያ በሁቲና በኢራን ተደመሰሰ። ሰሞኑን በተከሰተው የሳውዲ ሁቲ የመምታትና አሜሪካ እስራኤል የባብ-ኤል መንደብ ፍላጎት መነሻ በተደረገ ጦርነት ሁቲ መስመሩን መዝጋቱ ይታወሳል። በዚህም ሳውዲ በሰነዘረችው ድንገተኛ ጥቃት የተመታው ሁቲ ዛሬ በኢራን ላይ እገዛ በሳውዲ ከፍተኛ ነዳጅ አጣርታ ለአሜሪካ የምትጥ ስፍራ በድሮን ከፍተኛ መደምሰሱ ይታወቃል።